የባህረ ሰላጤው ሀገራት ከኢራን በኩል ሌሊቱን ተጨማሪ ጥቃቶች እንደተፈጸመባቸው አሳወቁ። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ነው። በአውሮፕላን ማረፊያው ላይ በደረሰ የድሮን ጥቃት እሳት ተያይዞ የነበረ ሲሆን የከፋ ጉዳት ሳያደርስ በቁጥጥር ስር መዋሉ ተነግሯል። ኢራን ወደ ተባበሩት አረብ ኤሚሬት 2000 የሚጠጉ ሚሳኤሎችንና ድሮኖችን ተኩሳለች። የኤሚሬትስ የመከላከያ ስርዓት አብዛኞቹን ሚሳኤሎችና ድሮኖች ማምከኑን ገልጿል። ሳውዲ አረቢያም ሌሊቱን በርከት ያሉ የኢራን ድሮኖችን መምታቷን አስታውቃለች። በተመሳሳይ ኢራቅና ኩዌትም ጥቃት እንደተፈጸመባቸው ገልጸዋል። እስራኤልና አሜሪካ በኢራን ላይ የሚፈጽሙትን ጥቃት የቀጠሉ ሲሆን በመዲናዋ ቴህራን ከባድ ድብደባ እንደነበር ተገልጿል። በሊባኖስ ዋና ከተማ ቤይሩት ከፍተኛ ፍንዳታ ያስከተለ ጥቃት ተፈጽሟል። እስራኤል ጥቃቱን የፈጸመችው የሂዝቦላህን መሰረተ ልማት ለማውደም መሆኑን ገልጻለች። በእስራኤል ከሰሜን የሂዝቦላ ከደቡብ ደግሞ የኢራን ሚሳኤሎች ይመጣሉ በሚል ያደጋ ጊዜ ደወል መጮሁ ተነግሯል። መረጃው የቢቢሲ ነው።